ደግሞ ጨዋታ አዋቂ ነህ። ባሮኬ ተግባቢ ነው። ድሮም ሁሉ ዘመዱ ነው የሚመስለው። ዘመድ ጥሩ ነው፣ የሚጠቅምበት ቀን አይታወቅም። አዎ። እና እቺ ልጅ እኮ አላስተዋወቀችኝ። ማንም አያስታውቀኝም። እኔ ራሴ መታወቅ እችላለሁ። ቤሌን እባላለሁ። ባሮክ እባላለሁ። ባሮክ ስላወኩ ደስ ብሎኛል። እኔም እንደዛው። ምግቡን ወደድከው ባሮክ? አዎ፣ እንዲህ አይነት መስተንግዶን በማግኘት እድለኛ ነኝ። ይመስለኛል የአቶ አምነን ባለቤት ወይዘሮ ማርያ ነች ያበሰለችው። ልክ ብለሃል። ማርያ በጣም ጎበዝ ነች። መልካም ማዕድ ብያለሁ። ባሮክ ምን ልጨምርልህ? ምን? እንደውም ጠግቤያለሁ። ወደ መታጠቢያ ቤት ሂድ። በአንቺ ስለመጣችበት ነው የኔ ልጅ። እመኚኝ፣ አምነን ልብ ውስጥ ሞታለሽ አንቺ። አይ እናቴ፣ ልቡ እንኳን ሌላ ሴት ጋር ሳይሆን አይቀርም። እንዴት? ይቺ ማርያ የተባለች ሴት በቁጥጥር ውስጥ አድርገዋለች። ምን አይተሽ ነው? ታዩ እናቴ፣ ያላየሁት ነገር የለም። አክስቴ፣ ምነው በዚህ ጠዋት? የኔ ልጅ አንድ የምነግርህ ነገር ነበረኝ። ታዲያ እኔ እዚህ አይደለሁ እንዴ? ይኸውልህ እኔና እናትህ ከዛሬ ነገ እንነግርሃለን እያል እሷም ማረፈች፣ እኔም ታመምኩ። አክስቴ፣ የኔ ልጅ አንተ ከልጄ በላይ ነህ፣ ክፋት የለብህም። ወንድሜ ወንድሜ ተባባሉ። ይህንን ቀን አይተሽ ብትሞጪ ነበር ምኞት። እህቴ ዛሬ ነበር መኖር የነበረብሽ። እናም እንደነገርኩ አሁን ላይ የእናቴን ስራ እየሰራ ያለሁት እኔ ነኝ። እናታችን ማለቴ አክስቴ በማረፏ በጣም አዝኛለሁ። አይ ማዘን የሚመልሰው ነገር እንደሌለን የተረዳሁት። ታውቃለህ፣ ሀዘን ማብዛት መጥፎ ነው። ብዙ ነገር እንድታጣ ነው የሚያደርግ። ልክ ነህ። ህይወትን ቀለል አድርገህ መኖር ነው። አው ልክ ነህ። እኔ ደግሞ ካስተዳደጌ ነው መሰለኝ እጅግ ጭምትና ዝምተኛ ነኝ። አታስብ፣ ዝም በል ካልተባለ ሰላም፣ እንዴት ናችሁ? የናነግ ዩቲዩብ ቻናል ቤተሰቦቼ፣ በዛሬው ድራማችን ላይ የምናየው ድርን ይሆናል። ወደዚህ ቤት የመጣው ትልቁ ሚስጥር ምንድን ነው? የአምነን ወንድም የተባለው እንዴት ያክስቱ ልጅ ሊሆን ቻለ የሚለውን እናያለን። በሌላ በኩል ፔሊንና አምነን ያላቸው ግንኙነት አሁን ላይ ምን ደረሰ የሚለውን እንመለከታለን። እና ዛራ የቻለችውን ሁሉ እያደረገችና እንደ እናት እየመከረቻት እንመለከታለን። ነገር ግን በአሁኑ ሰዓት ላይ ፔሊን ተስፋ የቆረጠች ትመስላለች። ለነገሩ አይፈረድባትም። ምክንያቱም አምነን የሚያደርጋቸው ነገሮች ፍጹም ስህተት መሆኑን እያወቀ ፔሊንን ግን እየጎዳት መሆኑን ደግሞ ፍጹም አልተረዳም። በዚህም እንግዲህ ዘወትር አጠገቧ ማትለየዋና ዛራ ዛሬ ከእንቅልፍሽ ስትነሽ ለምንድን ነው ወደ እኔ ያልመጣሽው በማለት ትጠይቃታለች። እናቴ ዛራ ከአምነን ከለል ልበለት ብዬ ነው፣ እሱ እንዲያይኝ ስላልፈለግኩ ነው፣ ሰላሙን የነሳሁት ይመስለኛል ትላታለች። እና ዛራዬን ማድረጓ ስህተት መሆኗን እየነገረቻት እናም ደግሞ በሱ ልብ ትልቅ ቦታ እንዳለሽ ወቂ እያለቻት ስትመክራት እንመለከታለን። ፔሊን ግን ተስፋ ቆርጣለች። አምነን የሚያደርገው ነገር ፍጹም አያውቅም እናቴ፣ አንቺ እንደምታስቢው አይደለም። በሁለታችን ያለው የተለያየ ሀሳብ ነው።
እሱ እንዴት የሚያወራውን መኖር ያቅተዋል? እሱ የሚያወራው ሌላ የሚያደርገው ሌላ። ፍጹም እኔን እንደሚጎዳ እንኳን ችላ ብሎኛል። ዞር ብሎ ማየትም አይፈልግም። ሊያናገረኝ ቀርቶ በደንብ መች ይመለከተኛል በማለት ያ ሁሉ ታሪኩን አልፏል። እዚህ በኋላ የራሴን ህይወትና እሱ ብቻ ወንድ ያለ እስኪመስል ድረስ ብዙ ጊዜ አስቤ ነበረ። ያውን ግን ፍጹም ስህተት ነው በማለት እንግዲህ ፔሊን ያላትን አቋም ለናዛራ ትናገራለች። እና ዛራ አምነን እያደረገ ያለው ነገር ስለተናደደብሽ እንጂ ለአንቺ ሰፊ ቦታ አለው። ይህን ደግሞ የሚያሳየው እኮ ጄሪን ከህይወቷ ሰጥቷታል። ለምን ካልሽኝ በአንቺ ህይወት ስለመጣችበት ትለዋታለች። እሱ የራሳቸው ምርጫ ነው። ነገር ግን ደግሞ እሱ ድሮ ቢሆን ነበር ላምን የምችለው። አሁን ግን የች አብሮ አደጓለችለት 24 ሰዓት ሙሉ ከእሷ ጋር የማይሆን ግንኙነት እያደረገ ያየሁት ነው። እናም እኔ ተስፋ መቁረጤን ትቼ የራሴን ህይወት መምራት አለብኝ። እሱ ማን ነውና በእኔ ህይወት አዛዥ የሚሆነው? እኔ ስለምንድን ነው ስለ እሱ የማስበው? እያለቻት እንግዲህ ለናዛራ ትነግራታለች ማለት ነው። እናዛራም እንግዲህ በደንብ እንድትበረታና ራሷን እንድትመለከት ነገሮችን ደግሞ እንድታዳምጥ ሰፊ ጊዜ ወስዳ ብቻዋን ሆና ዘንጣ እንድትወጣ ትመክራታለች። በዚህ ውብ ሰውነትሽ ካላመለልሽውና የራስሽ እንዲሆን ከፈቀድሽ ደግሞ ራስሽም ጠብቂ፣ ከሰው ምንም ነገር አትጠብቂ፣ ራስ ወደ አንቺ ይመጣል በማለት እንግዲህ ምክሯን ትለግሳታለች። የእናትነት ምክሯ ነው። ፔሊንም እንደታዘዘችው እንግዲህ አምራ ተውባ በሚያምረው ቀሚሷ ተሽቀርቅራ ራሷን ለማዳመጥ ስትወጣ እንደ አጋጣሚው ነው እንግዲህ ያምነንን አብሮ አደግ ታገኛታለች። እንዴት አደርሽ ካለቻት በኋላ ደህና ነኝ፣ የት ልትሄጂ ነው እንዲያማረብሽ ስትላት የሚሄድበት ቦታ አለኝ። የት ስትላት የሚሄድበትን ማሳወቅ አለብኝ እንዴ? ማሳወቅ የለብኝም በማለት እንግዲህ ኮራ ብላ ስትናገርና ዝቅ አለ ማለቷን እናያለን። እውነት ለመናገር እዚህ ላይ ፔሊን ያደረገችው ነገር ትክክል ነው። ምክንያቱም በእጅ የያዙት ወርቅ እንደ መዳብ ይቆጠራለውና አምነንም ምን ያክል እንደሚወዳት ምን ያክል እንደምትወደው ውስጡ እያወቀ ነገር ግን በፔሊን ፊት ላይ የሚያደርጋቸው ትዕይንቶች በጣም ልብን ይሰብራሉ። ምክንያቱም እሱ በነገሩ ተናዷል። ስላመናት ሚስጥረኛዬን ብሎ ስም አውጥቶላትና በጣም እንደሚያፈቅራት እያወቀች ነገሩን ግን ሚስጥር አድርጋ ለራሷ መያዟ በጣም ቢያናድደውም ግን ደግሞ በዚህ ልክ ፔሊን በፍቅር መጉዳት አልነበረበትም። እሷ ያደረገችው የነበረው ሚስጥሩን ለራሱ ህይወት እንዳይበላሽ የሰው ህይወትም እንዳይበላሽ እና ነገሮችን በራሱ መርምሮ እንዲያውቅ ነበር የፈለገችው። ነገር ግን ደግሞ በአቋራጭ እንግዲህ አምነን ነገሩን ሲሰማ ጄሪን ከህይወቱ አስወጣት። ያ ደግሞ ትልቅ ስህተት አልነበረም የፔሊን። ምክንያቱም ፔሊን እንዳይጣሉና አንድ እንዲሆኑ ጊዜ እንዲሰጣት ፍቅር እንዲሰጣት ሁልጊዜ ትመክረው ስለነበረ ይህን ደግሞ በደንብ ያውቃል። አሁን ላይ ደግሞ እሷን የጣለች ብላ በሁለታቸው መግባት ስላልፈለገች ብቻ እንግዲህ አምነን ይህንን ነገር ለምን ደበቅሽ ብሎ ፔሊንን በጥፊ መማታት ሆነ ማኩረፍ አልነበረበትም። ቢያንስ ነገሮችን ደግሞ መረዳት ነበረበት። ይህን ሁሉ ያደረገችው ብልህና አስተዋይ ሴት ስለሆነች ነው ብሎ አቋሙን አንድ ማድረግ ሲችል፣ ነገር ግን ፊቱን ደግሞ ማዞር አልነበረበትም። ለዚህም ደግሞ አሁን ያለችው አብሮ አደግ ነገሮችን ሁሉ እንዲረሳና እየተንከባከበችው እሱም ደግሞ ወደ እሷ ማዳላቱ ትንሽ ለፔሊን የቅናት መንፈስ ይጨምራል ማለት ነው። አሁን ላይ እንግዲህ ፔሊን እዚህ ቤት ከገባች ጀምሮ የነበሩትን ሰዎች ሁሉ ህይወታቸውን እያንዳንዱ ታሪካቸውን ደግሞ እያጠናች ነበረ። ለዚህ መኖሯ ምክንያት የሆነችዋ ናዛራ ነበረች። የሰው ልጅ ህይወቱ የሚያምረው ሁሌም ቢሆን በቅን ልቦናውና መልካም ነገር ሲያደርግ ነው። መልካም ፍሬ የሚዘራ ሰው መጨረሻው ሁሉ ያማረ ይሆናል የሚለው የዘወትር ምክሯ ነበረ ናዛራ። ታዲያ ይህንንም በማስታወስ እንግዲህ ያሳለፈቻቸውን ህይወቶች ሁሉ ወደኋላ መለስ ብላ ስትቃኝ እናያለን። እዚህ ቤት ያለችው መርሲ ሹካካ በአምነን ተወዳጅነትን ለማግኘት እንግዲህ የሆነውን እንዳልሆነ የሆነውን ደግሞ እንዳልተፈጠረ በመናገር ለአምነን ስትል ብዙ ነገሮች እንደተወችለት ፔሊን ታስታውሳለች። አምነን ግን ዋጋ የሌለኝ እና ጥቅም እንደሌለኝ በእጁ ስለሆንኩለት ብቻ እንደፈለገ ሊያደርግ የሚችልና ሰው ሲሄድበት ወደ እሷ ሊመጣ ሰው ሲያገኝ እሷን ሊጥላት እንደሆነ ስታቅ ራሷን ጊዜ ሰጥታ በሰፊው እየተረዳችና ለራሷም ጊዜ መስጠት እንዳለባት እሱ ብቻ ብቸኛ ወንድ እንዳልሆነ እንግዲህ እያሰበች ነው ማለት ነው። አሁን ላይ ሌላው ደግሞ መርሲንና ወይዘሮ ሞርዚና
ወይዘሮ ሙርዚና አንድ እኩል እየተጫወቱ እንመለከታቸዋለን። እስካሁን ባደረገችባት በደል እና ሾካካ መሆኗን በደንብ ስለተረዳች እዚህ ቤት ግን ከእናት ሰማያል ጋር እንዴት ነው እየኖራችሁ ያላችሁት? አያቴ በጣም ምርጥ ነው የምሰማው፣ እኔ እንደምንም አትቆጥረኝም በማለት መርሲን እንግዲህ ሳታስበው ሚስጥር ትናገራለች። ወይዘሮ ሙርዚናም እንግዲህ በመርሲን ላይ ጥባ ጥቤ ትጫወትባታለች። ይህ ምስጢር ከመናገሬ በፊት ዳዴ ያልሽ በእንብርክክሽሽ ትላትና እንግዲህ ትልቋን ሴትዮ በዳዴ እያስኬደቻትና ከዚህ የበለጠ ነገር የከፋ ነገር እንደምታደርጋት እንግዲህ እያስፈራራቻት ነበረ ማለት ነው። አምናን ትልቅ ወንድም ሊመጣለት ነው። በጣም ደስ ብሎታለኝ። ለወይዘሮ ዛራ እንግዲህ ሰፊ ድግስ አለ፣ ሰፋ አድርገሽ ምግቦችን አዘጋጅ፣ ትልቅ እንግዳ አለብኝ በማለት እና ደግሞ ከፔሊን ክላስ ሄዶ ፔሊን ሲያጣት የት ሄዳ ነው በማለት ይጠይቃታል። እንግዲህ እና ዛራም የሰው ልብ ማንጠልጠል በጣም ትችልበታለች። ምክንያቱም ሁለቱም ምን ያክል እንደሚዋደዱ ስለምታውቅ የበለጠ ለማጓጓት እና የአምነንን ልብ ለመስረቅ እንግዲህ ያደረገችው ጥረት በጣም ነበር ደስ የሚለው። ስልክ እያወራች ነበረ። አምሮባትና ዘንጣ ነው የወጣችው። ምናልባት ከዚህ በፊት የምታውቃቸው ሰዎች ይመስለኛል በማለት እንግዲህ አምነን አይ አወጣጧን አይቻታለሁ ግን ከማን ሄደችው የሚለው ነው ሲላት እንግዲህ እሱን ስትመጣ ልጠይቅልህ እችላለሁ ከፈለግካት በማለት እንግዳ ስላለ ቤቱ ሁሉም ሰው አንድ ላይ መሰብሰብ ስላለበት እንጂ እሷማ ትመጣለች ችግር የለውም በማለት እንግዲህ አምነንም በውስጡ ጥያቄ እንደፈጠረበት ግልጽ ነው። ይህን ደግሞ እንዲሆን ያደረገችው ደግሞ እና ዛራ ናት ማለት ነው። በስተመጨረሻም እንግዲህ ባሩክ ወደ ትልቁ ቤት ይመጣል ማለት ነው። ባሩክ የመጣው በእርግጥ ለበቀል ይመስላልኝ። አምነንን ሲያቅፈው ጥሩ ስሜት እንዳልተሰማው እና አምነን ግን ደግሞ በንጹህ ልቡ አምኖ ተቀብሎታል። ምክንያቱም ወንድም አገኘው፣ አማካሪ አይዞፋይ አገኘው የሚለው ነበረ። ልጁም እንግዲህ ወረኛና ቀዳዳ ነገር ነው። በበቀል ስሜት እየተመለከተ አንዴ ሳትናገር እኔ ሺ አርዬ የምመልስልህ አሁን ፈጥኖ ደራሽ ወንድም አግኝታለኝ ስለተዋወቅኩ ደስ ብሎኛል። በእርግጥ እስካሁን አለመታወቃችን የነገሮችና የህይወት ጉዳይ ሆኖብኝ ነው በማለት እንግዲህ ይመለከታል አምነንን ማለት ነው። አምነንም እንግዲህ ምንም ነገር አላወቅም። ምክንያቱም ሁሉንም ሰዎች በተለይ ደግሞ ዘመድ የተባሉትን ነገሮች በሙሉ ይወዳቸዋል። ይህ ደግሞ ንጽህናውን ያሳያል። ምንም አይነት ነገሮች ወደኋላ የማያስታውል ነው አምነን ማለት ነው። ሁሉንም ሰው ያምናል። ሁሉንም ሰው እንደራሱ አድርጎ ነው። በተለይ ደግሞ ዘመድ ወንድም የተባሉ ሰዎች መቼም ከጀርባችን ሆነው ይጎዱናል ብለን ስለማናስብ እሱም እንግዲህ እንደ ወንድም ባንዋለድም በአንድ እናት ባንወጣም አንተ ወንድሜ ነህ በማለት እንግዲህ ነግሮታለኝ። ግን ባሩክ ምናልባት አንዳንድ ሰዎች ደግሞ ዘመድ የሆኑ ሁሉ አንድ ላይ ሆኑ ይችላሉ። ነገር ግን ደግሞ በአንድ እናት ባንወጣም እንኳን እኔ እናንተ ወንድማማቾች ነን በማለት ተቀብሎታል። እንግዲህ ወይዘሮ ፔሊንም እንግዲህ ከጥናቷ በኋላ ወደዚህ ቤት ትመጣለች። ከዛም እንግዲህ ወደ ትልቁ ቤት ስትገባም ያየችው ነገር ባሩክን ነበረ። ባሩክን በጣም ነበር የተደመመባት። በነገራችን ላይ ያያ ሰው ሁሉ ይወዳታል። ወዲያው አይኑን ይሰርፍባታል። ባሩክ እባላለሁ፣ የዚህ ቤት እንግዳ ነኝ፣ የአምነን ወንድም በማለት ይታወቃታል። እሷ ስሟን ሳትናገር ነበረ ጥላ የሄደችው። ከዛም እንግዲህ ትልቅ ማዕድ ይሰባሰቡና አንድ ላይ ሁሉም ይቀመጣሉ ማለት ነው። ማዕዱ ላይ ታዲያ ይችን ሴት አላስተዋወቃችሁኝም በማለት አምነን ፔሊን ልትባላለች ብሎ ሊያስታውቀው ሲሞክር እንግዲህ እሷም ማንም ሊያስታውቀኝ አይችልም፣ እኔ ራሴ እንጂ የማስታውቅ ነኝ፣ ፔሊን እባላለሁ በማለት እንግዲህ ለባሩክ ትነግረዋለች ማለት ነው። ባሩክም ስላያትና ስለተዋወቃት ደስ ይለዋልኝ። መጨረሻ ላይ እንግዲህ የተፈጠረው ነገር ባሩክ የአምነን ሚስጥር ሲናገር ፔሊን ይከፋታል ማለት ነው። ይህንን ማዕድ የሰራችው ሴት መቼም የአምነን ሚስት ናት በማለት ምግቡን ሲያደንቅ ፔሊን ትናደድና መልካም ማዕድ በማለት ጥላቸው ትሄዳለች ማለት ነው። ይህን ሁሉ እንዲፈጠር ያደረገው ደግሞ አምነን ነው ማለት ነው። ምላሽም አልተሰጠም። በመጨረሻ ላይ እንግዲህ እያለቀሰች ነበር የወጣችው። ሰላም እንዴት ናችሁ? የናነ ዩቲዩብ ቻናል ቤተሰቦች ስትከታተሉ ለነበራችሁ ለሁላችሁም እያመሰገንኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንሆን። እንዲሁም ሀሳብ አስተያየታችሁን ላይክ እያደረጋችሁ ኮሜንት ላይ አስቀምጡልኝ። አመሰግናለሁ። ወዳችኋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ።